የማልታገሰው ነገር ይሄ ነገር ስለሆነ ነው والله ስለ ዘረኝነት ጉዳይ ሲነሳ ደሜ ነው የሚፈላው ትንሽ እንኳን ትግስት የለኝም በዚህ ጉዳይ ላይ ማለት ነው ትንሽ እንኳን ትግስት የለኝም ሰው እንዴት አድርጎ ነው ወንድሞቹ እንዲህ እየተቆራረጡ ይያየ የህፃን ልጅ እጅ ተቆርጦ ጭንቅላቷ ተቆርጦ ሰው ልጅ እንዲህ እየተበተነ በአንድ ፈንጂ በአንድ ሚሳኤል ብቻ ሙሉ ፎቅ እየፈረሰ እየተመለከተ ስለ ዘረኝነት የሚያወራ ምን ያክል ቆሻሻ ቢሆን ነው ምን ያክል ወራዳ ቢሆን ነው ተጠረጥራለሁ ሙስሊም መሆኑን ለምን የሙስሊም ሰው እንደዛ ያስባል ብዬ ስለማላስብ ሙስሊም ከሆነ አላሁ አዕለም አንዳንዴ አካውንትም በሙስሊም ስም መክፈትም ስላለ ማለት ነው ሙስሊም መሆኑን ሁሉ ተጠረጥራለሁ እንደዛ ያሉ ሰዎች እኔ ምን እንደምል አላውቅም እንደሚባልም አላውቅም ምክንያቱም ማንንም ሰው خلاص ማለት ያለበትን ሁላ ብሏል ማንንም ሰው ማለት ያለበትን መናገር ያለበትን ተናግሯል ወሬ አይደለም የሚፈልገው ወሬ ሳይሆን ተግባር ነበር የሚፈልገው በወሬ ከሆነ በጣም ብዙ ሰዎች ተናግረዋል በጣም ብዙ ሰዎች እንትን ብለዋል خلاص ተውዒያ ለማድረግ ያክልና ዱዓ ለማድረግ ያክል ነው خلاص ምናስተዋውሳችሁ እንጂ ምንም ማድረግም የሚችለው አቅምም የለኝም ማድረግ የሚችሉት እንኳን ቁጭ ብለው እየተመለከቱ ነው العياذ بالله الله سبحانه وتعالى ከነሱ ጋር አይቁጠረንና ማለት ነው እኛ ማድረግ የምንችለው ዱዓ ነው ለጊዜው ዱዓችን ላይ እንበርታ ትልቁ ግን ለነሱ ማበርከት የምንችለው ነገር ልጆቻችን በደንብ አድርገው ያንን ቪዲዮ እየተመለከቱ ያንን ነገር እያወቁ ማድረግ አለባቸው አንድ ነገር ልንገራችሁ ብዙ ሰዎች እናንተ ጋር መተው ኢስላም ገዳይ ነው ኢስላም እንትን ነው فاقتلوا المشركين حيث وجدتموهم ይላል ለምንድነው فاقتلوا المشركين حيث وجدتموهم ያለው ግደሏቸው ያለው ለምንድነው ብለው ይጠይቋቸዋል አንደኛ ነገር ኢስላም በየትኛውም አንቀጽ ውስጥ ከመሬት ተነስቶ ግደሉ ያለበት የለም ሁሉም ወይ ሙቃተላ ነው ሙቃተላ ማለት ደግሞ መዋጋት ደግሞ ሁለት አካላት አሉ ሁለቱም አካላት አቅም አላቸው አንደኛውን ይወጋል አንደኛው ወይ ይከላከላል ወይ ይዋጋል ዳሴ ያ ደግሞ ሁለት የተመጣጠኑ አካላት ሲመጡ ወይ ደግሞ ሁለት የታጠቁ አካላት ሲመጡ ነው ግደሉ ደግሞ አንድ ያልታጠቀ አካል አለ አንድ የታጠቀ አካል አለ ይሄኛው ሄዶ የሚገለው ቁርአን ውስጥ ግደሉ የሚለው አንድ ቦታ ነው ብዙ መላልሰው የሚጠቅሱት ማለት ነው ያንን ተመልሳችሁ ከዚያ በፊት ያለውን አያ አምጣልኝ ብትሉት አያ መጣላችሁ ያገለሰብ ምክንያቱም ያቀዋል فاذا انسلخ الاشهر الحرم فاقتلوا المشركين حيث وجدتموهم የሚለው እንዴት ነው እንደዚያ ያለው ብላችሁ ወደ ኋላ ስትመለሱ ቁርአን ላይ በደንብ ተጠቅሷል እነዚያ ሰዎች ሙስሊሞችን ሲጨፈጭፉ ስለነበር ኢስላም በጦርነት ሙስሊሞችን ያዘዘበት ምክንያት ለዚህ ብሎ ነው ማለት ነው ተግባባን አሁን ጋዛ ላይ የሚከሰተው ነገር እንደሚከሰት 100% አላህ Subhanahu Wa Ta'ala ያቀዋል ሙስሊሞች ለጥቂት ጊዜ እንኳን ከጂሃድ እጃቸውን ቢያነሱ ይህ ነገር መጣ ተመልከቱ አሁን ሙስሊሙ ጂሃድ የሚባለው ነገር መፍራት ሲጀምር ስለ ጦርነት ማውራት ሙሉ በሙሉ መሸሽ ሲጀምርና መፍራት ሲጀምር አቅም በሌሎች እጅ ስትገባ ምን እየተፈጠረ እንደሆነ ተመልከቱ ኢስላም እኮ ህንድ ሀገርን ለ600 ዓመታት ሲገዛ ለ600 ዓመታት ህንድን ሲገዛ ኢስላም ከህንድ ሲወጣ የኢስላም መምለካ ህንድ ላይ እኮ ሲወድቅ የህንድ ተቅሪበን ከ95% በላይ እኮ ህንዶች ሂንዱ ነበሩ በዚያ ጊዜ ሂንዱ ነበሩ አንዱ ከብት ያመለከ አንደኛው አይጥ ያመለከ ሂንዱ ነበሩ ከ95% በላይ ተግባባን 5% የሚጠጋ ነበር ሙስሊሙ ለዚያውም አብዛኞቹ ከሌላ ቦታ የመጡት ናቸው ሙስሊሞች የነበሩት ገዢ አካላት የነበሩት አብዛኞቹ የኢስላም መምለካ ከወደቀ በኋላ ነው ኢስላምን መቀበል የጀመሩት ህንዶች ራሱ ለምን አልተጫኗቸውም ስልጣን ላይ በነበሩ ሰዓት አልተጫኗቸውም ኢስላም አቅም በነበረበት ሰዓት ሰውን አይጫንም የሚያዘውን በዚህ ነው ሰውን አትጫኑ ላኢክራሃ ፊ ዲኒ አታስገድዱና የመሳሰሉትን ወላኪን ሌላ አካላት አቅም ሲኖራቸው እንዴት አድርገው በገዛ መሬታቸው ላይ በገዛ ንብረታቸው ላይ ከናት ከአባቶቻቸው የወረሱት መሬት ላይ የማንም ወሮ በላ ከየትም አውሮፓ ሀገር እየተሰባሰበ እዚያ ሄዶ ምን እያደረገ እንደሆነ ተመልከቱ ተግባባን አይደለ የማንም ሌባ ከኛ ሀገር ከኢትዮጵያ ተነስቶ ሲያስቡት ከኛ ሀገር ተነስቶ
የፍልስጤንን አገር ሄዶ አገሬ ነው ያ አኺ ያንን ስትመለከቱ በጣም ትገረሙት። ተግባባን? ኢስላም ያስገድላል አያስገድልም? ኢስላም መዋጋትን ግን ያዛል። ለምን? ራሳችንን ለመከላከል። ትክክል ነው፣ 100% ትክክል ነው። የምናፍርበት ነገርም አይደለም። በነገራችን ላይ ሙስሊሞች አቅም ባልነበራቸው ሰዓት የመካ ሙሽሪኮች አስቸገሯቸው። የመካ ሙሽሪኮች ብቻ አይደለም እኛ ሀገር ላይ ያሉትም እኮ አንዳንዴ የሚናገሩትን ስትመለከት ለስም ክርስቲያንን ይላሉ። በጣም የሚገርመኝ ነገር ይሄ ነው። ክርስቲያንን ይላሉ፣ ወላኪን ፍልስጤን ላይ የተገደሉ ያሉትን ልጆች ደግ አደረጉ እንኳን ገደሏቸው የሚለውን ታያለክ። ምን ያክል መሀይም እንደሆኑ ነው የሚገልጸው። ያ ክርስትናን አይወክልም። አንደኛ ነገር ለምን ሲጀመር ከሙስሊሙ በላይ አይሁዶች የሚጠሉት ክርስትናን ስለሆነ። ተግባባን? ከሙስሊሙ በላይ አይሁዱ የሚጠላው ክርስትናን ስለሆነ። ክርስትናን እኮ ቆሻሻ አድርገው እኮ ነው የሚያስቡት አይሁዶች። ይሄንን ታውቃላችሁ? ክርስቲያኖችን ቆሻሻ አድርገው ነው የሚያስቧቸው። ነብዩላህ ኢሳን የዝሙት ልጅ አድርገው ነው የሚያስቡት። ወልዒያዙ ቢላህ። ከዚህ በላይ ዝቅጠት አለ እንዴ? የአላህን ነብይ የተከበረን ነብይ አላህ Subhanahu Wa Ta'ala በተአምር እንዲፈጠር ያደረገው ነብይ የዝሙት ልጅ አድርገው ከማሰብ በላይ ጥመት አለ? አይታችሁ ከሆነ የሆነ ቪዲዮ አለ እኮ እንዲህ ያለፉ ቱ ይያሏቸው የሚያልፉት ቸርች ፊት ለፊት ሄደው ቱ ይያሉ ማለት ነው። እየተፉባቸው ያልፋሉ። ያንን ስትመለከቱ ምን ያክል እስራኤሎችን ደግፋለን ምናምን የሚሉ ክርስቲያኖች ምን ያክል በሃይማኖታቸው ላይ አላዋቂና መሀይም እንደሆኑ ነው የሚገልጸው። አንድ እሱ። ሁለተኛ ነገር ምን ያክል የኢስላም ጥላቻ እንዳለባቸው፣ ምን ያክል በዚያ ጥላቻ እንዳደጉ ነው የሚገልጸው ማለት ነው። እኛ ሙስሊሞችስ ምንድነው የምንለው? እኛ ሙስሊሞች የምንለው የማንም ደም በከንቱ አይፍሰስ ነው። የማንም ወሮ በላ ከኢትዮጵያ ተነስቶ ሄዶ ሀገሬ ነው እንዳይል፣ የማንም ወሮ በላ ነጭ ከዩሮፓ ሀገር ሄዶ ሀገሬ ነው እንዳይል፣ ያችን የሰውን ሀገር ማለት ነው። ያ ነው ያኔ ያለው ስርዓት አልባ ልጆች እዚህ ስራሉ። ሞዴሬተሮች እናንተ መጥረግ አሁን ነው። ባለጌ ሰው ብልግና መናገር ሲጀምር በስርዓት የሚናገር ሰው ካለ ወይ ደግሞ በስርዓት ኮሜንት የሚጽፍ ሰው ካለ ችግር የለውም። መስደብ ከጀመሩ ግን ብሎክ ማድረጉ የእናንተ ነው። እና ለምን ነበር ታዲያ የተሰጣችሁ ሞዴሬተርነት? ሞዴሬተር ለመባል ነበር የተሰጣችሁ? አጂብ። እዚህ ጋር መተው ሰው እየተሳደበ እየተመለከታችሁ ሞዴሬተር ሆናችሁ ዝም ብላችሁ የምትቀመጡ ከሆነ ምንድነው? ትእዛዝን ነው የምንጠብቀው? እና ወደ ጦርነት ነው ልትገቡ እያሰባችሁ ያላችሁት? ትእዛዝን ነው የምንጠብቀው። አቡ በይዳ አረጋችሁኝ እኮ እሺ ይወዳል። ተው እንጂ ሞራል በሞራል አታርጉኝ። እንትን ነው በነገራችን ላይ የሚሳደብ ሰው ካለ ሹፍ የሚሳደብ ሰው ካለ ሚውት አይደረግም፣ ብሎክ ነው የሚደረገው። የቤቴ ህግ ያ ነው። የሚሳደብ ሰው ካለ ሚውት ነው የሚደረገው። ግን ሐሳብ የሚያቀርብ ሰው ካለ ግን ሚውት የማይደረግ። ሐሳብ የሚያቀርብ ሰው ካለ መፈክር የሚያቀርብ ሰው ካለ ግን ብሎክን ብታደርጉት ችግር የለው። የሚሳደብ ብሎክ ነው የሚደረገው። መፈክር የሚያቀርብ ሰው እንትናንትን ይሆናል እንትናንትን ትላለች የሚል ሰው ካለ የምትለው ነገር ሌላ ቦታ ሄደ ማሰማት ትችላለህ፣ ብሎክ ታደርጉታላችሁ። ወይ ደግሞ አፉን መያዝም ጥሩ ነው። ይሳቀቅ ታች ተቀምጦ አሰቃዩት፣ ታች አስቀምጣችሁ ማለት ነው። ሙአዚን የሚነካ ሆዱ መሬት እንጋ ተው። ይሄ እኮ እርግማን እኮ አይደለም፣ ይሄ ምርቃት እኮ ነው። ቦርጫም ይሁን ማለት እኮ ነው። በልቶ አይደል እንዴ ቦርጫም የሚሆነው? ተው እንጂ እንርገም ብላችሁ ደግሞ እንትን አትበሉ፣ ጥሩ አይደለም። ሆዱ መሬት እንካ ብሎ እርግማን አለ እንዴ? የለም። ሚውት ነው ጥሩ። በነገራችን ላይ ሹፍ የኔ ቤት ውስጥ ያለን አንድ ህግ ልንገራችሁ። ወላሂ እኔ ከበፊት የምጠቀመው ማለት ነው፣ የሚሳደብ ሰው ብሎክ ነው የሚያገኘው። ዘረኝነትን የሚነዛ ሰው
ዘረኝነትን ለማሰራጨት የሚጥር ሰው ብሎክ ነው የሚያገኘው ወዲያው ያለ ምንም እንትን ማለት ነው። ግራቀኝ የለም። ትንሽ ነገር ስለ ዘረኝነት የሚነካ ሰው ካለ ወዲያው ብሎክ። ታች ተቀምጠው ቢማሩስ? እንዲማሩም አልፈልግም። ሲጀመር እንዲህ ያሉ ሰዎች እንዲማሩም አልፈልግም። ለምን በሉኝ። እዚህ ጋር የተሰበሰብነው የአላህን ውዴታ ፍለጋ ነው። የአላህን ውዴታ ፍለጋ ነው። የአላህ ውዴታ የሚፈለገው ደግሞ በቆሻሻ በተሞላ ጭንቅላት አይደለም። ዘረኝነት ደግሞ ቆሻሻ ናት። እንተህል አምር ተግባባን። ቆሻሻ ነገር ናት። ብዙ ሰዎች አሁን ሰሞኑን የሆነ ነገር ተናገርኩና በዚያ በተናገርኩት ነገር ከስር መተው አንዳንድ ወንድሞችና እህቶች በአብዱራህማን አፍቆኛል። አንዳንድ ወንድሞችና እህቶች የሚያስጠላ ኮመንት ሲሰጡ ነበር። እሱ የእንትና ብሔር ስላልሆነ ነው፣ እክሌ የእንትና ብሔር ስለሆነ ነው እያሉ ሐሳብ ይሰጣሉ። እንዲህ ያሉ ሰዎችን ምንም መታገስ አልፈልግም። ብሎክ ማጠጣት ብቻ ነው። እዚህ ጋር የተሰበሰብነው እዚህ ጋር ተቀምጦ የሚያዳምጠኝ ሰው ላ እኔ ጠይም ስለሆንኩ አይደለም፣ ኦሮሞ ስለሆንኩ፣ አማራ ስለሆንኩ፣ ትግሬ ስለሆንኩ አይደለም። ላ ሙስሊም ነው ይህ ልጅ መልካም ነገር ይናገራል ብሎ ስላሰበን የመጣው እንተህል አምር خلاص። የመጣው መልካም ነገር ለመስማት ነው። ትሰማለህ፣ ትሄዳለህ። ዘረኝነትህን መንዛት ትፈልጋለህ፣ እዚያው መንበሯጨቅ የለመድክበት ቆሻሻው ሰፈር ሂድና እዚያው ተንበሯጨቅበት። ተግባባን። ያን ያለው ነገር የማልታገሰው ነገር ይሄ ነገር ስለሆነ ነው። ወላሂ ስለ ዘረኝነት ጉዳይ ሲነሳ ደሜ ነው የሚፈላው። ትንሽ እንኳን ትግስት የለኝም በዚህ ጉዳይ ላይ ማለት ነው። ትንሽ እንኳን ትግስት የለኝም። ሰው እንዴት አድርጎ ነው ወንድሞቹ እንዲህ እየተቆራረጡ እያየ የህፃን ልጅ እጅ ተቆርጦ ጭንቅላቷ ተቆርጦ ሰው ልጅ እንዲህ እየተበተነ በአንድ ፈንጂ በአንድ ሚሳኤል ብቻ ሙሉ ፎቅ እየፈረሰ እየተመለከተ ስለ ዘረኝነት የሚያወራው? ምን ያክል ቆሻሻ ቢሆን ነው? ምን ያክል ወራዳ ቢሆን ነው? እጠረጥራለሁ ሙስሊም መሆኑን። ለምን የሙስሊም ሰው እንደዚያ ያስባል ብዬ ስለማላስብ። ሙስሊም ከሆነ አላሁ አዕለም። አንዳንዴ አካውንትም በሙስሊም ስም መክፈትም ስላለ ማለት ነው። ሙስሊም መሆኑን ሁላ እጠረጥራለሁ እንደዚያ ያሉ ሰዎችን። ስለዚህ ወንድሞች ስለ ዘረኝነት እንዲው ዘረኝነት ከዚያ ሰው ከሸተታችሁ እንኳን ብሎክ ማጠጣት ነው። ሐታ አስታውሳለሁ የሆነ ጊዜ አንዲት እህታችን በዚያ በሞቅታ ጊዜ ነበር የዘረኝነት ሞቅታ ነበር አለ ተቅሪበን የዛሬ 2 ዓመት መታ የሆነ የዘረኝነት ቃል ወረወረች። በጣም ነው የምናደደው በዚህ ጉዳይ ላይ ብሎክ አደረኩኝ። በሌላ አካውንት መታ ያቺ እህታችን ኡስታዝ በጣም ይቅርታ እኔ እኮ የሆነ እንትን ብዬ እኮ ነው እንትን ያልኩት ምናምን ያልኩት። በጅምላ እንዲሰብስባ የሆነም ብሔር ነበር የሰደበችው። ያ ውርደት ነው፣ ውርደት ነው። ጦርነት በነበረበት ሰዓት ነው የዛሬ 2 ዓመት ማለት ነው። በዚያ ጦርነት ምክንያት ወጥቼ የሆነ ነገር ተናግሬ ነበር። ያ የተናገርኩት ነገር እኔ በየትኛውም ዓለም ትርፍ የሌለው ጦርነት ደስ አይለኝም የሚል ነገር ነበር ያነሳሁት። በየትኛውም ዓለም ሀገራችን ስትሆን ደግሞ አስቡት። ዙረም መግቢያችን ናት ሀገራችን። ተግባባን። ዙሮ መግቢያችን ናት ሀገራችን። ሀገራችን ስትፈርስ መመልከት ደስ አይለኝምና ይህ ጦርነት ትክክል አይደለም ብዬ የማስበውን ሐሳቤን የሰጠሁት። ከስር መተው ችግር የለውም እንትን ይደረግ ምን የለውም እንትን ይደረግ። ምን አይነት ቆሻሻ አስተሳሰብ እንደሆነ እኔ አላውቅም። ብሎክ አደረኩኝ። በውስጥ በኩል መታ ኡስታዝ እንዲህ ነው ይቅርታ አድርግልኝ እኔ እኮ አስቤበት አይደለም በቃ ተናድጄ ነበር ለዚያ ነበር የጻፍኩት። ኡይ ምን ብለሽ ነበር የጻፍሽው? እንዲህ ብዬ ያኛውንም ብሎክ አደረኩኝ ሁለተኛውንም። ስለዚህ ያለው ነገር ምንድነው? ያለው ነገር እዚህ አካውንት ላይ እዚህ ግሩፕ ላይ ትዕግስት የምናደርግባቸው ነገሮች አሉ። እነሱ አሁን ለምሳሌ የሆነ አይዲያ ያመጣ ሰው ሐሳብ አምጥቶ በሐሳብ የሚከራከር ከሆነ ማሻአላ ችግር የለው፣ ምንም ችግር የለብንም በሐሳብ የሚከራከር ከሆነ። ተግባባን። ያን ያለው ነገር
ትርፍ ያለው ጦርነት አለ እንዴ? አላው ትርፍ ያለው ጦርነት አለ። ትርፍ ያለው ጦርነት አለ። ምን መሰላችሁ? إذا أردت السلام فلا بد أن تستعد للحرب የሚባል ነገር አለ። ጭራሽ ለይቅርታ መታ ድጋሚ ብሎክ ተው ተው፣ ሽምግልና አትግባ፣ አይጠቅምም። ምን ልላችሁ ፈልጌ ነው፣ ትርፍ ያለው ጦርነት አለ እንዴ? አላው كتب عليكم القتال وهو كره لكم وعسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون. الله سبحانه وتعالى جهادن እኮ ዋጅብ ሲያደርግ ሙስሊሙ ላይ በነገራችን ላይ ፈርድ ነው ጂሃድ፣ ፈርዱ ኪፋያ ነው ወላኪን ፈርድ ነው። በተለይ ጂሃድ الدفع የሚባለው አሁን ለምሳሌ ወንድሞቻችን ላይ እየደረሰ ያለውን ነገር መከላከል ፈርድ ነበር፣ ግዴታ ነው። ጋዛ ውስጥ ያሉት በዚያ ግዴታ እየቆሙ ነው፣ አላህ ያግዛቸው። ያንን ፈርድ መወጣት በጣም ጥቅም አለው፣ ብዙ ጥቅሞች አሉት። ጥቅሙ ምንድነው? ይሄንን ጭፍጨፋና ግድያ ታስቆማለህ። ከዚያ በላይ ጥቅም አለ እንዴ? አሁን ለምሳሌ እንትን የሆነ ጦርነት የምታስታውሱ ከሆነ ሱሪያ ላይ ባለፈው የሆነ ጦርነት ተነስቶ ነበር እኮ ለ11 ቀናት የተደረገ ጦርነት ማለት ነው። በፊት የነበረውን መንግስት ሙሉ በሙሉ ጣለው። ያንን መንግስት መጣል ዋጋ ያስከፍል ነበር፣ በጣም ብዙ ዋጋ አስከፍሏል። 13 ዓመት ነው ዋጋ ያስከፍላቸው። 13 ዓመት አነሰ ከተባለ 2 ሚሊዮን ሰው ነው የሞተበት ያ ጦርነት ላይ 2 ሚሊዮን ሰው 2 ሚሊዮን ሰው ከፈጀ በኋላ በጦርነቱ ዳይሬክትሊ የተገደለው ራሱ ከ600 ሺህ በላይ ነው፣ ወደ 700 ሺህ አካባቢ ማለት ነው። ያን ሁሉ መስዋዕትነት ከፍለው ግን ተጠቀሙ፣ በጣም ነው የተጠቀሙት። አሁን ሀገራቸው ላይ አስቡት እስቲ፣ እስር ቤት የገባ ሰው ለ52 ዓመታት ገብቶ መውጣት የለም። እስር ቤት ብትገባ እንኳን በቃ ጥቂት ሰው ነው የሚተርፈው ከእስር ቤት ማለት ነው። አንዱ እኮ ሲናገር ሰይድና ያ ከገቡ ሰዎች እኮ ተረፉ የሚባለው 5% ቢሆን ነው ያለው። እኔ እዚያ ውስጥ እያለው ራሱ እኔ ያገኘኋቸው ከ50 ሺህ በላይ ሰዎች ነበሩ አለ። 50 ሺህ ሰዎች መካከል 5% ብቻ የሚተርፍ ከሆነ እኮ 2500 ሰው ከተረፈ ነው ማለት ነው። 47500 ሰዎች ተገለዋል ተቅሪበን ማለት ነው። አስባችሁታል ያክል እንደሚከብድ? ያን ሁላ ግድያን ያስቆሙት በአንድ ጉድጓድ ብቻ ከ30 ሺህ ሰው በላይ የተቀበረበት አለ እኮ። አንድ ጉድጓድ ብቻ በጅምላ የተቀበረበት አለ ሱሪያ ውስጥ። ያንን ነገር ከማስቆም በላይ ትርፋለ የለም። ያ ነገር ደግሞ የሚቆመው በጦርነት ነው። ጦርነት ትርፋለው፣ ትክክል ትርፍ ያለው አለ፣ ትርፍ ያለው ጦርነት አለ። ግን አብዛኛው ጦርነት ኪሳራ ይበዛዋል። ትርፍ አለው ማለት ደግሞ ያለምንም ኪሳራ ማለት አይደለም። የትኛውም ትርፍ ያለው ነገር ኪሳራ አለው። ለምሳሌ ያክል አሁን አላህን መገዛት ኪሳራ አለው እንዴ? ኪሳራ ሳይሆን ተዓብ አለው። መልፋት ይፈልጋል። መልፋት ባይፈልግማ ሁላችንም ጀነት በገባን ነበር እኮ፣ ለዚያውም ፊርደውስ በገባን ነበር። የሚከፈል መስዋዕትነት ባይኖር ሁሉም ገነት ነው የሚፈልገው። ማንም ሰው ከጀነት ውጭ ማንም ጀሃነምን የሚፈልግ የለም። ግን ክፍያ አለው፣ በቃ ትከፍልበታለህ ግዴታ። ያኛውም እንደነገርኩህ ነው። ይሄኛው አሁን ሀገራችን ላይ አሁን ለምሳሌ የሆነ ጊዜ ከ3 ዓመታት በፊት የተነሳው ጦርነት በፌደራሉ መንግስትና በትግራይ ክልላዊ መንግስት የተነሳው ማለት ነው። ያ አሁን አብዛኛው ሰው ሞቅ ብሎት ነበር። መጀመሪያ ላይ በጣም በሞራል ነበር ሲጠባበቅ የነበረው። እኔ በጣም ነበር ያስፈራኝ። ምክንያቱም አንዲት ሀገር በጦርነት ሐታ የሆነ ማስረጃ ሁላ አቅርቤ ነበር የዚያኔ ምን እንትን እንዳለኝ አላቅም። በጦርነት አናተርፍም አልኩኝና በዓለማችን ደረጃ በጦርነት የወደሙ ሀገራትን አንስቼ ምሳሌ ሁላ አቅርቤ ወላሂ ይህ ነገር ለሀገራችን ጥሩ አይደለም፣ ሀገራችን ለራሷም ኢኮኖሚዋ ደካማ ነው ምናምን ብዬ ተናገርኩኝ። የዚያኔ ሙልጭ ያደረጉኝ ነበር በስድብ። አንተ ምን አገባህ? ማታውቀው ፖለቲካ ውስጥ አትግባ። የፖለቲካ ጉዳይ አይደለም፣ የነፍስ ጉዳይ ነው። እዚያ ውስጥ የሚሞተው የሰው ልጅ ነው። አሁን እኮ አነሰ ከተባለ ወደ ሚሊዮን የሚጠጉ ሰዎች እንዳጣን ታውቃላችሁ። በዚያ ጦርነት ላይ ህይወታቸው የተቀጠፈው ብቻ ወደ ሚሊዮን ነው የሚጠጉት። አስባችሁታል? 1 ሚሊዮን ወጣትን በአንድ ጦርነት ውስጥ ማጣት አንዲት ሀገር ምን ያህል አቅም እንዳባከነች አስቡ። ወላሂ በጣም ትልቅ እንትን ያጣ ነው። ያንን ነገር ነበር ስለገመትኩኝ ያ ነገር ደግሞ ሱብሃንአላህ አላህ ሱብሃነሁ ወተዓላ ባጭሩ እንዲቀጭ አደረገ እንጂ ያ ነገር እንዲቆም አደረገ እንጂ በስምምነት ምናምን ጨረሱ እንጂ ያ ነገር ቢቀጥለው ለሲቪል ዋር ይቀየር ነበር።
ወደ ሲቪል ዋር የሚቀየር ከሆነ ደግሞ አስቡት ኢትዮጵያ በአጠቃላይ ስትተላለቅ ማለት ነው። በጣም ከባድ ነበር። እኔ እንዲህ የፈራው ሲቪል ዋሩን ነበር የፈራሁት። ሲቪል ዋሩ ከመጣ ደግሞ ተረፈ የሚባል ነገር የለም። ሶማሊያ የምትባል ምርጥ ሀገር ነበረች አጠገባችን የሆነ ጊዜ ላይ እንደ ቀልድ በሞራል ተነሳስተው ሲቪል ዋር ጀመሩ። ለ40 ዓመታት እስከ ዛሬ ድረስ የዓለማችን ድሃ ሀገራት ከሚባሉት አንዷ ናት አሁን ሶማሊያ። ከኛ ሀገር ሁሉ አይደል እንደ እርዳታ ሲላክላት የነበረው? በምን ምክንያት ነው? እርስ በርስ ጦርነት ስለተነሳ ነው። የእርስ በርስ ጦርነት ደግሞ እንዲህ በዋህይ አይደለም የሚወርደው ከላይ ፈጣሪ አውርዶት ምናምን አይደለም። ላ አላህ Subhanahu Wa Ta'ala የወሰነውን ነገር የሰው ልጆች በሰበብ ነው የሚሄዱበት፣ በሰበብ ይሄዱበታል። ዱብ ብሎ አይደለም የሚወርደው አበደን። እኛም እንሰራቸው ነገሮች ስቴፕ በስቴፕ እያልን ወደዚያ እንገባለን። የኛ ስቴፖች በአጠቃላይ ደግሞ ወደ ሲቪል ዋር ያመራ ነበር። በጣም ነበር የፈራሁት። አልহামዱሊላህ ወደ ሲቪል ዋሩም አልገባንም። ያ ነገር ተቀጨ፣ ባጭሩ ቆመ። ከሁለት ዓመት በኋላ ምን ያክል አስከፍሎን? 1 ሚሊዮን ነፍስ አስከፍሎን። ነፍስ ሲባል ደግሞ ልክ እንደኔ ዓላማ ያላት መኖር የምትፈልግ ትምህርት ላይ የነበረች የመማር እቅድ ያላት ሀገሬን አሳድጋለሁ ብላ የምታስብ ለኢኮኖሚ የሆነ ነገር እውላለሁ ብላ የምታስብ 1 ሚሊዮን ነፍስ ናት የጠፋችው። ልክ እንደኛው ነፍስ ማሰብ ነው ያለብን። የዚያኔ ተው ይሄን ነገር እሳት እየነደደ ቤንዚን አታቀብሉ፣ አላህን ፍሩ፣ ተው አላህን ፍሩ፣ በተለይ ሙስሊሞች አላህን ፍሩ እያልኩ ነበር። አንተ ሲጀመር ሙስሊም መሆንን እንጠረጥራለን ሁላ ብለውኝ ነበር። አሁን ላይ ግን እነዚያው ሰዎች እኔም አውቃቸው አንዳንዶቹን አውቃቸዋለሁ የዚያኔ ስናገር ሲሰድቡኝ የነበሩ አሁን ላይ ወጥተው ሲያለቅሱ ያለው ኑሮ ተወደደ ህይወት ከበደን እንዴ እና ታዲያ ልትንበሻበሽ ነበር አገር ጦርነት ውስጥ ገብታ ዘና ብለህ ልትኖር ነበር? 1 ብር የነበረው ዳቦ ወደ ስሙኒ እንዲመለስልህ ነበር መጀመሪያ ጦርነት ውስጥ የገባኸው? ገባችሁ? ብዙ ነገሮች እንትን ነው እና ምን ልላችሁ ፈልጌ ነው አላህ Subhanahu Wa Ta'ala ሀገራችንንም ሰላም ያደርግልን። ይዤ የመጣሁት ኪታብ ልጀምር መሰለኝ። ሐውለ ወላ ቁወተ ኢላ ቢላህ። ተመልከቱ አሁን 4 ቤተሰቦቼን አጥቻለሁ ይላል እዚህ ውስጥ ማለት ነው። 4 ቤተሰቦቼን አጥቻለሁ። አስቡት እስቲ ይህ ግለሰብ አሁን እነኛ 4 ቤተሰቦቹን ያጣ ሰው በእርግጠኝነት እዚህ ስር ነው ያለው ኮሜንት መጻፍ ይችላል። የዚያኔ ለዚያ ጦርነት ያነሳሱ ሰዎችን አላህ ፊት ትምራቸዋለህ። ለወንድምህ መገደል ለእህቶች መገደል ምክንያት የሆኑ ሰዎችን ለቤተሰቦች መገደል ምክንያት የሆኑ ሰዎችን አላህ ፊት ሲቀርቡ ትምራቸዋለህ። አንተ ምህረት ታደርግላቸዋለህ ማራቸው ብትባል? አበደን በምንም ተአምር ወደ ጦርነት የመራን ሰው እኔ አሁን እዚያኔ ስናገር የነበረው እናንተ ሰው ሀገር ያላችሁ ሰዎች አላህን ፍሩ። ሰው ሀገር ተቀምጦ አሁን ከትናንት ወዲያ መስጂድ ነበርኩኝ ፈጅር ላይ ማለት ነው። አላ ትናንትና ነበርና ሰላት ከሰገድን በኋላ ኢማማችን ያሰገደን ኢማም በሶማሊኛ ነው የሚናገሩት። የኛ መስጂድ ያው ኢማሙም حتى መስጂዱ ራሱ የሶማሌ ኮሚኒቲ መስጂድ ነው። በጣም ደስ የሚል መስጂድ ነው። ኖርዝ ሜልበርን ነው የሚባለው። ኖርዝ ሜልቦርን ምንድነው የሚለው 50 ነው የሚባለው። አውስትራሊያ ሙስሊም ሶሳይቲ ሰርቪስ ሴንተር ነው የሚለው። ያ በጣም ደስ የሚል መስጂድ ነው። ሲናገር ምን አለ መሰላችሁ? ሲናገር ሀገራችን ላይ ሀገር ቤት ላይ አለ ሀገር ቤት ላይ ሶማሊያ ላይ ማለት ነው የእርስ በርስ ጦርነት ተነስቷል። የጎሳ ጦርነት ተነስቷል። እና ይሄ የጎሳ ጦርነት የተነሳው በቅርቡ ነው። ትናንትና ይሄን ነገር እየተናገረ የነበረው ወንድሞችና እህቶች ፈረንጅ ሀገር ያላችሁ እዚህ አውስትራሊያ ውስጥ ያላችሁ ከአውስትራሊያ ውጭም የተለያየ ሀገር ውስጥ ያላችሁ አላህን ፍሩ። ያላችሁበት ሀገር ላይ በሰላም ተቀምጣችሁ ሀገር ቤት ላሉ ሰዎች ሐሳብ አትለግሱ። የጦርነት ሐሳብን ሰላማዊ ሐሳብ ከሆነ መልካም ነው። የጦርነትን ሐሳብ አትለግሱ። ያ ብቻ አይደለም በብር የሚያግዙ ሰዎች አሉ። እኔ አሁን እዚያኔም ማስታውሰው አረብ ሀገር ላይ ተቀምጠው ሀገር ቤት ላይ ሰዎችን በብር ሲረዱ የነበሩት ለምግብ ለመጠጥ አይደለም፣ አብዛኛው ለማስታጠቅ ነበር። አንተ በላከው 30,000 ብር 40,000 ብር እኮ የሆነ ሰው ታጥቆ አንድን ሰላማዊ ሰው ከገደለ ሰዋን ያ የተገደለው ሙስሊም ሆነ ክርስቲያን ሆነ ሃይማኖት አልባ ሆነ የፈለገ ሰው ይሁን
አንተ ባስታጠቅከው መሳሪያ የሆነን ሰው ሄዶ ከገደለ ወላሂ العظيم አላህ ፊት ትጠየቃለህ ገዳይ ተብለህ እንታል አምር ሙሳሃማ አድርገሃል ተካፍለሃል ያን ነገር የሚያሳዝነው ነገር ከተለያዩ አካባቢዎች የሚመጡ ኢንፎርሜሽኖችን ስትሰሙ በየትኛውም ሳይድ ካሉ ሰዎች ስማቸው ገኖ የሚወራው በደንብ ገኖ የሚወራው ወጥቶ የሚወራው በጦርነት ላይ ተሳተፉ የሚባለው ጦርነት ላይ የሚያነሳሱ ሰዎችን የሚያደፋፍሩ በአጠቃላይ ሙስሊም ነው የሚያሳዝነው ማለት ነው የእስላም ተከታዮች በአፍ ነው የሚያደፋፍሩት በብር ብዙም አላየሁም ብር ላይ ግን በጣም ኢንቨስት ያደርጉበት የነበረው ጦርነት ላይ ሙስሊሞች ናቸው አላህን መፍራት የለም እንዴ ትናንትና አንተ የገዛኸው መሳሪያ እኮ ነው ዛሬ ላይ ወንድምህ በሰላም ተኝቶ እንዳያድር ያደረገው አንተ ትናንትና ያገዝከው የገዛኸው የረዳኸው ብር የላክለት ጦርነት እኮ ነው ዛሬ ላይ ተፋፍሞ ይሄን ሁሉ ደረጃ ላይ እየደረሰው ስለዚህ ምን ሰራቸውን ነገሮች አላህ ያየናል አላህ ይሰማናል የሚለውን ነገር ማሳወስ ግዴታ ነው ለዓለሁ ኸይር እስቲ ኢንሻአላህ ወደ ጀመርነው ወደ ነብያችን ሰለላሁ ዐለይሂ ወሰለም ታሪክ እንመለስ በከፊል ውስጥ ዛሬ ጥቂት ነገር እናነሳና እንትን እንላለን ቢስሚላሂር ረህማኒር ረሂም የምታስታውሱ ከሆነ ትናንትና 20ኛው ገጽ